በመካከለኛው ምስራቅ የባህር ሞገዶች ላይ የብረትና የእሳት ድግስ ተዘጋጅቷል። በሜዲትራኒያን ባህር ሰማያዊ ውሃ ላይ የዓለማችን እጅግ ግዙፍና አስፈሪ የጦር መርከብ የሆነችው ዩኤስኤስ ሃሪ ኤስ ትሩማን በኒውክለር ኃይል እየተገፋች በሆዷ ውስጥ 90 ተዋጊ ጄቶችን ይዛ ወደ ኢራን የባህር ዳርቻ እየተጠጋች ነው። ይህ የባህር ጉዞ ተራ ወታደራዊ ልምምድ አይደለም። ይህ የአሜሪካን የመጨረሻ ማስጠንቀቂያ የሚያስተጋባ የሞት ድምፅ ነው። በሌላ በኩል በቴህራን ቤተ መንግስት ውስጥ የተፈጠረው ውጥረት፣ የውስጥ ተቃውሞ እሳትና የውጭ ጦርነት ስጋት የፋርስን ምድር እያናወጠው ነው። በዚህ ሁሉ መሃል ከክሬምሊን አንድ ያልተጠበቀ ድምፅ ተሰምቷል። የሩሲያው ፕሬዝዳንት ቭላድሚር ፑቲን እሳቱን ለማጥፋት ሽምግልና አቅርበዋል። በሌላ በኩል የዩኤስኤስ ሃሪ ኤስ ትሩማን ወደ መካከለኛው ምስራቅ መምጣት በራሱ አንድ ትልቅ መልእክት ነው። ይህች አውሮፕላን ተሸካሚ መርከብ አንድን አገር ብቻዋን ልታጠፋ የምትችል ተንቀሳቃሽ የጦር ሰፈር ናት። 333 ሜትር ርዝመት ከ6000 በላይ ወታደሮችና በኒውክለር ሪአክተር የምትሰራው ይህች መርከብ ከሜዲትራኒያን ባህር ወደ ቀይ ባህር ከዚያም ወደ ፋርስ ባህረ ሰላጤ እያመራች ነው። የፔንታጎን መግለጫ እንደሚለው የመርከቧ ተልዕኮ የኢራንን ጠበኛነት መግታትና የአሜሪካን አጋሮች መጠበቅ ነው። ይህ እንቅስቃሴ የመጣው ኢራን የቅድመ መከላከል ጥቃት እሰነዝራለሁ ብላ ከዛተች በኋላ ነው። አሜሪካ ለዛቸው የሰጠችው ምላሽ ቃላት ሳይሆን የባህር ኃይሏን ጡንቻ ማሳየት ነው። ትሩማን በባህር ላይ ስትጓዝ አብረዋት የሚጓዙት አጥፊ መርከቦችና ሰርጓጅ መርከቦች የኢራንን የባህር ኃይል እንቅስቃሴ ለመቆጣጠርና አስፈላጊ ከሆነም ለማጥፋት በተጠንቀቅ ቆመዋል። ይህች በውቅያኖስ ላይ የምትንሳፈፍ የብረት ከተማ ተራ የጦር መርከብ ሳትሆን የሰው ልጅ የምህንድስና ጥበብና የጥፋት አቅም ወደ አንድ የተጨመቀበት ተምሳሌት ናት። ዩኤስኤስ ሃሪ ኤስ ትሩማን ስሟ ሲጠራ የባህር ሞገዶች የሚታዘዙላት፣ የጠላት ራዳሮች የሚርበተበቱላት የኒሚቲዝ ክፍል አውሮፕላን ተሸካሚ ናት። ግዝፈቷን በቃላት ለመግለጽ ይከብዳል። ከ20 ፎቅ ህንፃ በላይ ትረዝማለች። ክብደቷ ከ97000 ቶን በላይ ነው። በውስጡ ያለው የብረት ብዛት ብቻውን የፓሪስን ኤፍል ታወር 12 ጊዜ ለመገንባት ይበቃል። ይህች ግዙፍ አካል በውሃ ላይ ስትንቀሳቀስ የምትፈጥረው የውሃ ማዕበል ብቻ ትናንሽ ጀልባዎችን የመስጠም አቅም አለው። ነገር ግን የትሩማን እውነተኛ አስፈሪነት በግዝፈቷ ላይ ሳይሆን በውስጡ የያዘችው የሲኦል እሳት ላይ ነው። የመርከቧ ልብ የሚመታው በሁለት ግዙፍ የዌስቲንግ ሃውስ የኒውክለር ሪአክተሮች አማካኝነት ነው። እነዚህ ሪአክተሮች ለ20ና ለ25 ዓመታት ያህል ነዳጅ ሳትሞላ በዓለም ዙሪያ እንድትዞር የሚያስችል ገደብ የለሽ ኃይል ያመነጫሉ። ይህ ኃይል መርከቧን በሰዓት ከ56 ኪሎ ሜትር በላይ እንድትምዘገዘግ ከማድረጉም በላይ በውስጧ ለሚኖሩት 6000 መርከበኞችና አብራሪዎች የሚያስፈልገውን መብራት፣ ሙቀትና ንጹህ ውሃ ያቀርባል። በየቀኑ 400,000 ጋሎን የባህር ውሃን ወደ ንጹህ መጠጥ ውሃነት ትቀይራለች። ልክ እንደ አንዲት ዘመናዊ ከተማ ሆስፒታሎች፣ የፖስታ ቤቶች፣ ጂምናዚየሞች፣ ቤተ መጻሕፍትና የራሷ የቴሌቪዥን ጣቢያ አላት። ነገር ግን ይህች ከተማ ሰላማዊት አይደለችም። ነዋሪዎቿም ተራ ሰዎች አይደሉም። እያንዳንዱ ግለሰብ፣ እያንዳንዱ ሽቦና እያንዳንዱ ብሎን የተሰሩት ለአንድ ዓላማ ነው፣ ለጦርነት። የትሩማን ወሳኝ ኃይል የሚገኘው በ4.2 ኤከር ስፋት ባለው የበረራ ማረፊያ ላይ ነው። ይህ ቦታ በዓለም ላይ ካሉ እጅግ አደገኛ የሥራ ቦታዎች አንዱ ነው። እዚህ የሞተር ጩኸት ጆሮን ያደነቁራል። የጄት ነዳጅ ሽታ አፍንጫን ይወጋል። የሙቀት መጠኑ ያቃጥላል። በዚህ ወለል ላይ 90 የሚጠጉ የአሜሪካ ምርጥ የጦር አውሮፕላኖች እንደ ተራበ ንስር ክንፋቸውን ዘርግተው ትዕዛዝ ይጠብቃሉ። የኤፍኤ 18 ሱፐር ሆርኔት ተዋጊ ጀቶች የጠላትን ራዳር የሚያውሩት ግራውለር የኤሌክትሮኒክስ ጦርነት አውሮፕላኖችና ሁሉን አዋቂው ሆክ አይ የስለላ አውሮፕላኖች ተሰልፈዋል። በእንፋሎት ኃይል የሚሰሩት 4 የማስወንጨፊያ ካታፑልቶች 30 ቶን የሚመዝነው አውሮፕላን በ2 ሰከንድ ውስጥ ከ0 ወደ 265 ኪሎ ሜትር ፍጥነት በማድረስ ወደ ሰማይ ይወረውሩታል። በየ20 ሰከንዱ አንድ አውሮፕላን የማስወንጨፍና የመቀበል አቅሟ ከአብዛኛዎቹ ሀገራት አየር ኃይል የሚበልጥ የአየር ሽፋን እንድትሰጥ ያስችላታል። ኢራን ይህንን መርከብ ስትመለከት የምታየው ብረት ብቻ አይደለም፣ ተንቀሳቃሽ የአሜሪካን ግዛት ነው። ትሩማን ወደ አንድ ቀጠና ስትገባ የራሷን የማይደፈር ክልል ይዛ ነው የምትገባው። እሷን ለመጠበቅ አብረዋት የሚጓዙት አርሊ ቦርክ የጦር መርከቦችና ከውሃ በታች የሚከተሏት የኒውክለር ሰርጋጅ መርከቦች በዙሪያ የ500 ኪሎ ሜትር የብረት አጥር ያበጃሉ። ማንም ወደዚያ አጥር ጠጋ ማለት አይችልም። የኢራን ድሮኖች ወይም ሚሳኤሎች ወደ ትሩማን ለመጠጋት ቢሞክሩ የመርከቧ ዘመናዊ ኤጂስ መከላከያ ስርዓትና ሲ ስፓሮ ሚሳኤሎች በሰከንድ ውስጥ ያጋዩአቸዋል። እንደ የመጨረሻ አማራጭ ደግሞ ፋላንክስ የተሰኘውና በደቂቃ 4500 ጥይቶችን የሚተፋው ባለ6 አፈሙዝ የረቦት መድፍ ወደ መርከቧ የሚጠጋን ማንኛውም ነገር እንደ ዝንብ
የመቅለም አቅም አለው። የዚህች መርከብ መምጣት ፖለቲካዊ ትርጉሙ ከወታደራዊ ይልቅ ይከብዳል። በዲፕሎማሲ ዓለም 90 ሺህ ቶን የሚመዝን ዲፕሎማሲ እየተባለች ትጠራለች። ትሩማን በፋርስ ባህረ ሰላጤ አቅራቢያ መልህቅ ስትጥል ጥላዋ በቴህራን ቤተ መንግስት ላይ ያርፋል። የጄቶቿ የኢራን ራዳሮችን ሲያስጨንቅ መልእክቱ ግልጽ ነው። አሜሪካ እዚህ ያለች እናም ለቀልድ አልመጣችም የሚል። አውሮፕላኖቿ በኒውክለር ጦር መሳሪያ የመታጠቅ አቅም ስላላቸው የትሩማን መገኘት ብቻ የቀጠናውን የኃይል ሚዛን በአንድ ሌሊት የመቀልበስ አቅም አለው። አሁን ባለው ውጥረት ውስጥ ይህች መርከብ የአሜሪካን ትልቅ ዱላ ወክላ በዝምታ ግን በአስፈሪ ሁኔታ በውሃው ላይ ተቀምጣለች። ይህ በእንዲህ እንዳለም ቭላዲሚር ፑቲን ከሞስኮ የሰጡት መግለጫ የዲፕሎማሲውን አቅጣጫ ለመቀየር የሚሞክር ነው። ፑቲን ሞስኮ በኢራንና በእስራኤል እንዲሁም በኢራንና በአሜሪካ መካከል ያለውን ውጥረት ለማርገብ ሽምግልና ለመቀመጥ ዝግጁ ናት አሉ። ሩሲያ ይህንን ለምን አደረገች? መልሱ ቀላል አይደለም። ሩሲያ ከኢራን ጋር ጠንካራ ወታደራዊና ኢኮኖሚያዊ ግንኙነት አላት። ኢራን ብትመታ ወይም ብትዳገም የሩሲያ በመካከለኛው ምስራቅ ያላት ጥቅም ይነካል። በሌላ በኩል ሩሲያ ከእስራኤል ጋርም የራሷ የሆነ ግንኙነት አላት። ፑቲን ራሳቸውን እንደ ሰላም አባት አቅርበው አሜሪካን ከመድረኩ ለማግለልና የሩሲያን ተጽዕኖ ለማስፋት እየሞከሩ እንደሆነ ብዙዎች ይገምታሉ። የሞስኮ ሽምግልና ኢራንን ከጥፋት ለመታደግና በተዘዋዋሪም የራሷን የጦር መሳሪያ ገበያና የጂኦፖለቲካ ጥቅም ለማስጠበቅ የታለመ ስልት ነው። ነገር ግን ነገሮቹ ዋሽንግተን ላይ ሲደርሱ አንድ ያልተጠበቀ ለውጥ ታየ። የእሳትና ቁጣ ንግግር ያሰሙ የነበሩት ዶናልድ ትራምፕ በድንገት ንግግራቸውን አለዘቡ። ትራምፕ በሰጡት አዲስ መግለጫ እስራኤል አሁን ባለው ሁኔታ ለትልቅ ጦርነት ዝግጁ አይደለችም፣ እኛም ጦርነት አንፈልግም አሉ። ይህ ለስለስ ያለ አቋም ብዙዎችን አስገርሟል። ለምን ትራምፕ ወደ ኋላ አሉ? አንደኛው ምክንያት የእስራኤል የውስጥ ፖለቲካ ቀውስና የጦር ሰራዊቱ ዝግጁነት ጥያቄ ውስጥ መግባት ሊሆን ይችላል። ሁለተኛው የኢራን ሚሳኤል አቅምና የሚያስከትለው ቀጠናዊ ዋጋ ዋሽንግተንን እንደገና እንድታስብ አድርጓት ሊሆን ይችላል። ትራምፕ ጠንካራ ሰው መሰል ቢኖራቸውም ወደማይወጣው ጦርነት ውስጥ መግባት እንደማይፈልጉ በተደጋጋሚ አሳይተዋል። አሁን የላኩት መርከብ ለማስፈራራት እንጂ ለመተኮስ ላይሆን ይችላል። በእስራኤል በኩል ያለው ስሜት ግን የተለየ ነው። የእስራኤል መከላከያ ሚኒስተርና የጦር መሪዎች የትራምፕን ንግግር በጥንቃቄ እየተመለከቱ ነው። እስራኤል ዝግጁ አይደለችም የሚለው የትራምፕ ንግግር በቴል አቪቭ እንደ ማስጠንቀቂያ ተወስዷል። እስራኤል በጋዛና በሊባኖስ ግንባር ተወጥራለች። አሁን ከኢራን ጋር ሶስተኛና ትልቅ ግንባር መክፈት አቅሟን ሊፈታተነው ይችላል። ቢሆንም የእስራኤል ናሽናል ኒውስ እንደዘገበው የእስራኤል አየር ኃይል የኢራን ኒውክሌር ጣቢያዎች ለመምታት የሚያደርገውን ልምምድ አላቆመም። እስራኤል አሜሪካ ባትተባበርም ለብቻዋ እርምጃ ለመውሰድ ዝግጁ መሆኗን ለማሳየት እየሞከረች ነው። ነገር ግን የትሩማን መርከብ መምጣት ለእስራኤል ትልቅ የሞራልና የወታደራዊ ድጋፍ ነው። በቴህራን ጎዳናዎች ላይ ያለው እውነታ ደግሞ ከውጭው ፖለቲካ የተለየ ነው። የህዝብ ተቃውሞ ቀጥሏል። መንግስት የውጭ ስጋትን እንደ ሽፋን በመጠቀም የውስጥ አፈናውን አጠናክሯል። ነገር ግን አሜሪካ መርከቧን ማምጣቷ ለተቃዋሚዎች የተስፋ ምልክት ሆኖ ታይቷል። አሜሪካ ልትረዳ ነው የሚል የተሳሳተ ወይም ትክክለኛ ግምት ሰልፈኞችን እያበረታታ ነው። ኢራን አሁን በሁለት ቢላዋ ስለት ላይ ናት። አንደኛው የአሜሪካ ጦር፣ ሁለተኛው የገዛ ህዝቧ ቁጣ። መንግስት ከዚህ አጣብቂ ለመውጣት የውጭ ጦርነት በመፍጠር ህዝቡን አንድ ለማድረግ ይሞክር ይሆን የሚለው ስጋት አሁንም አለ። የዩኤስ ትሩማን ወደ ቀጠናው መግባት የኢራንን የባህር ኃይል እንቅስቃሴ ገድበዋል። በተለይም ሆርሙዝን ለመዝጋት የምታደርገውን ዛቻ ዋጋ ያሰጠዋል። የትሩማን መገኘት ብቻ የኢራንን ድሮኖችና ሚሳኤሎች እንቅስቃሴ በቅርበት ለመከታተል ያስችላል። መርከቧ የተሸከመችው የራዳርና የኤሌክትሮኒክስ ጦርነት መሳሪያዎች የኢራንን የመገናኛ መረብ የማፈን አቅም አላቸው። ይህ የኃይል ማሳየት ዲፕሎማሲ ጦርነት ሳያስፈልግ ጠላትን ለማንበርከክ የሚደረግ ጥረት ነው። የፑቲን ሽምግልና ጥያቄ በምዕራባውያን ዘንድ በጥርጣሬን የተያዘው እሳት የለኮሰ እሳት አጥፊ ሊሆን አይችልም እንደሚባለው ሩሲያ የኢራንን የኒውክለርና የሚሳኤል ቴክኖሎጂ በማስታጠቅ ለዚህ ደረጃ እንድትደርስ አድርጋለች። አሁን ደግሞ አስታራቂ ነኝ ማለቷ በኢራን ላይ ያላትን ተጽዕኖ ተጠቅማ ከአሜሪካ ጋር ለመደራደርና በዩክሬን ጉዳይ ላይ ጥቅም ለማግኘት የምታደርገው ጥረት ሊሆን ይችላል። ኢራን የሩሲያን ጥያቄ በደስታ ተቀብለዋለች። ምክንያቱም ከአሜሪካ ቀጥተኛ ጥቃት ሊያድናት የሚችል ብቸኛው ኃይል ሩሲያ ናት። ትራምፕ ንግግራቸውን ማለዘባቸው ዲፕሎማሲያዊ መስኮት ሊከፍት ይችላል። አሜሪካ ኢራንን በኢኮኖሚና በወታደራዊ ጫና ዳክማ ወደ ድርድር ጠረጴዛ እንድትመጣ ማድረግ ትፈልጋለች። ጦርነት ለአሜሪካም ሆነ ለዓለም ኢኮኖሚ አዋጭ አይደለም። የነዳጅ ዋጋ መናር የዓለምን ኢኮኖሚ ያናጋል። ትራምፕ ነጋዴ እንደመሆናቸው ይህንን ሂሳብ ጠንቅቀው ያውቃሉ። ጦርነት አልፈልግም ማለታቸው ለኢራን እድል ሰጥቼሻለሁ ተጠቀሚበት የሚል መልእክት ነው።
የመካከለኛው ምስራቅ ሁኔታ አሁን በሰላምና በጦርነት መካከል ላይ ይገኛል። የዩኤስ ትሩማን በባህር ላይ እያጓራች፣ የቴህራን ወጣቶች በጎዳና ላይ እየጮሁ፣ ኔታንያሁ በካቢኔ እየመሩ፣ ፑቲን ስልክ እያነሱ፣ ሁሉም የየራሳቸውን ካርድ እየመዘዙ ነው። ይህ የፖለቲካ ፖከር ጨዋታ ማንም እንዳይሸነፍ የሚፈልግበት ነገር ግን አንድ ስህተት ሁሉንም ሊያጠፋ የሚችልበት አደገኛ ጨዋታ ነው። መርከቧ የኢራን ዳርቻ ስትደርስ ምን ይፈጠራል? ኢራን ትንኮሳ ታደርጋለች ወይስ ወደ ድርድር ትመጣለች? እስራኤል ብቻዋን ትተኩሳለች ወይስ የትራምፕን ምክር ትሰማለች? መልሱ በጊዜ ቅፍ ውስጥና በነፋስ በሚወዛወዘው የባህር ሞገድ ላይ ተጽፏል። የዚህ ሁሉ ድራማ ማጠንጠኛ ግን የቴክኖሎጂና የሰው ኃይል ፍልሚያ ነው። የዩኤስኤስ ትሩማን ተዋጊ ጀቶች በሰማይ ላይ ሲምዘገዘጉ፣ የኢራን ጸረ መርከብ ሚሳኤሎች በባህር ዳርቻ ተደብቀው ይጠብቃሉ። ይህ የድመትና የአይጥ ጨዋታ አንዱ ሲንቀሳቀስ ሌላው ምላሽ የሚሰጥበት የነርቭ ጦርነት ነው። አሜሪካ መርከቧን ስትልክ፣ ኢራን ደግሞ ፈጣን ጀልባዎቿን ታሰማራለች። እነዚህ ትናንሽ ጀልባዎች በግዙፉ መርከብ ዙሪያ ሲርመሰመሱ ውጥረቱ ጣራ ይነካል። አንድ የተሳሳተ ተኩስ ታሪክን ይቀይራል። የሩሲያ ሚና በዚህ ውስጥ የኪንግ ሜከር ወይም ንጉሥ አድራጊ ለመሆን መሞከር ነው። ሩሲያ ቻይናን ከጎኗ አሰልፋለች። በኢራን በኩል ሆና አሜሪካን ለመገዳደር ትሞክራለች። የኔ ጓሮ ዩክሬንን ከነካችሁ እኔ ደግሞ የእናንተን ጥቅም መካከለኛው ምስራቅን አበላሻለሁ የሚል ስትራቴጂ። ፑቲን ኢራንን እንደ ቼዝ ፊልድ እየተጠቀሙባት ነው። ኢራን ይህንን ታውቃለች። ነገር ግን ሌላ አማራጭ የላትም። ከበላተኛው አውሬ ያስጠለለኝ ይሻላል በሚል የሩሲያን እጅ ጠምዝዛ ይዛለች። ትራምፕ እስራኤል ዝግጁ አይደለችም ማለታቸው የእስራኤልን ወታደራዊ ሚስጥር አደባባይ ማውጣት ነው በሚል በእስራኤል ውስጥ ትችት አስነስቷል። ነገር ግን ትራምፕ ይህንን ያሉት እስራኤልን ለመጉዳት ሳይሆን ራሷን እንድታይና አሜሪካን ብቻ እንዳትጠብቅ ለማድረግ ሊሆን ይችላል። ጦርነት ቀላል አይደለም፣ ዝግጅት ይጠይቃል የሚል የአባትነት ምክር። የንግግር በኢራን በኩል ድክመት ተደርጎ ከታየ ግን አደገኛ ሊሆን ይችላል። ኢራን እስራኤል ደክማለች፣ አሜሪካን ፈርታለች ብላ ካሰበች ጥቃት ለመሰንዘር ልትገፋፋ ትችላለች። በመካከለኛው ምስራቅ እውነትና ፕሮፓጋንዳ ድብልቅልቅ ብለዋል። የትኛው እውነት እንደሆነ ማወቅ የሚቻለው ጥይት ሲተኮስ ብቻ ነው። እስከዚያው ግን የቃላት ጦርነቱ፣ የባህር ላይ ጉዞውና የዲፕሎማሲው ሽኩቻ ይቀጥላል። የዩኤስኤስ ትሩማን መልህቅ እስክጥል፣ የቴህራን ሰማይ በጭስ እስኪሸፈንና የእስራኤል ሳይረን እስኪጮ ድረስ ዓለም ትንፋሹን ውጦ ይህንን የዘመኑን ታላቅ ትርኢት ይመለከታል። ውጤቱ ሰላም ወይስ እሳት? ይህ የጊዜ ጉዳይ ነው። ወደ እስራኤል የውስጥ ሁኔታ ስንመለከት የትራምፕ አስተያየት በፖለቲካው መድረክ ላይ የመሬት መንቀጥቀጥ ፈጥሯል። ኔታንያሁና የቀኝ ክንፍ አጋሮቻቸው እስራኤል ለማንኛውም ጦርነት ዝግጁ መሆኗን ለማረጋገጥ መግለጫዎችን እያወጡ ነው። እኛ ራሳችንን መከላከል እንችላለን፣ የማንም ፈቃድ አያስፈልገንም የሚለው የተለመደው የጽዮናውያን ቋንቋ ተመልሶ መጥቷል። ነገር ግን ወታደራዊ ኤክስፐርቶች እንደሚሉት በአንድ ጊዜ በሶስት ግንባር ማለትም በጋዛ፣ ሊባኖስና ኢራን መዋጋት ለየትኛውም ሀገር ለእስራኤልም ቢሆን ከባድ ነው። የጥይት ክምችት፣ የኢኮኖሚ ጫናና የህዝብ ስነ ልቦና መዳከም እስራኤልን እየፈተናት ነው። ትራምፕን እውነት ነው የተናገሩት። መራራ ቢሆንም እውነት ነው፣ ሊዋጥ ይገባዋል። የኢራን ህዝብ ግን በዚህ ሁሉ ጨዋታ ውስጥ ተጎጂ ነው። ማዕቀቡ ኑሮን አክብዶታል። መንግስት ነጻነቱን ነፍጎታል። አሁን ደግሞ የጦርነት ስጋት ከላዩ ላይ አንዣቧል። የትሩማ መርከብ መምጣት ለኢራናውያን ነጻ አውጪ ወይስ ሶራር የሚለው ስሜት እየተደበላለቀ ነው። አንዳንዶች አሜሪካ መታ መንግስቱን እንድጥልላቸው ይመኛሉ። ሌሎች ደግሞ ሀገራቸው እንደ ኢራቅና ሊቢያ እንዳትሆን ይሰጋሉ። ይህ የተምታታ ስሜት የተቃውሞውን አቅጣጫ ሊወስን ይችላል። በመጨረሻም ይህ ወቅት የታሪክ መስቀለኛ መንገድ ነው። ዓለም አቀፉ ስርዓት እየተፈተነ ነው። አሜሪካ እንደ ቀድሞ ፖሊስ መሆን ትችላለች? ሩሲያ የተጽዕኖ ፈጣሪነቷን ታስመልሳለች? ኢራን ከአብዮት ወይስ ከጦርነት ተርፋለች? እስራኤል ደህንነቷን ታስጠብቃለች? እነዚህ ጥያቄዎች የሚመለሱት በሚቀጥሉት ሳምንታት በሚወሰኑ ውሳኔዎች ነው። የዩኤስኤስ ትሩማን በውሃ ላይ ተው ነጭ አረፋ ምናልባትም የሰላም ወይም የጦርነት መስመር ሊሆን ይችላል። አንበሳው ሲያገሳ፣ አንበሳዋ አሜሪካ ስታገሳ፣ ድቡ ሩሲያ ሲያጉረመረም፣ ነብሩ ኢራን ጥፍሩን ሲስል፣ ጫካው መካከለኛው ምስራቅ ይርዳል። ተመልካቹ ዓለም ደግሞ በዚህ የሀያላን ፉክክር ውስጥ ራሱን ለመጠበቅ ይዘጋጃል።